አቶ ላይኩን ከሐዋሳ መጡ። አቶ ተሰማ አቶ ላይኩን እንፈልግሃለሁ አለው። ወይዘሮ ኑሐሚን አለቀሰች። በእያንዳንዱ ነገር ትልቅ ችግር ተፈጥሯል። እሱም ደግሞ ምንድነው እንግዲህ ወይዘሮ ዝናሽና አምራን በተደረገው ነገር ነው። ወይዘሮ ዝናሽ እንግዲህ ኑሐሚንን ልታስጠፋት ልታሳግታት እንደነበረ ነግራችኋለሁ። ወይዘሮ ኑሐሚን እንግዲህ ምንም ነገር የለብኝም ብላ ወደ ቢሮ በመሄድ እንግዲህ ሩጣ አመልጣለች። አቶ ተሰማም እንግዲህ አቶ ላይኩንና ማፈልግሃለሁ በጥብቅ ነው መፈልግህ በጣም በጥብቅ ፈልግሃለሁ ይለዋል። አቶ ተሰማ እንግዲህ አቶ ላይኩንን ፈልጎ ወደ ቤት ይወስደዋል። አቶ ላይኩንም ሄዶ ምን ነው ተሰማ ምን ተፈጠረ ሲለው እኔ ወደ ውጭ መሄዱን ትቼዋለሁ ይላል። ምን ነው ላይኩን ምን ነው ተሰማ ለምን ይለዋል። እኔ መሄድ አልፈልግም በቃ ትቼዋለሁ። ምክንያቱም ወይዘሮ ዝናሽ ችግር ፈጥራለች። ወይዘሮ ዝናሽ ካለችበት ከስተቷ እየተመለሰች አይደለም። ወይዘሮ ገነትም እንግዲህ ኑሐሚንን ለየት ላስለቅሳታለች ለምን እንደዚህ ታደርጊያታለሽ ብላ እንግዲህ ሄዳ ወይዘሮ ኑሐሚን ወይዘሮ ዝናሽን ገጠመቻት። ሰላም ውድና የተከበረችው የኤልሲ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ በእነ ኑሐሚን ድራማ መጥቼላችኋለሁ። ደግሞ እሱ ምንድነው እንግዲህ ኑሐሚንና ገነት ለገነት ያለውን ነገር ኑሐሚን ነገረቻት። ምን ነው ኑሐሚን ለምንድነው የምታለቅሽ ልጄ? እኔ እናትሽ እያለሁ ምን ነው ትደብቂኛለሽ ማለት ነው? ያለውን ነገር አትነግሪኝም ማለት ነው ትላታለች። ኑሐሚንም እንግዲህ ኧረ እማዬ እኔ ላንቺ አልደብቅሽም። ይኸውልሽ እማዬ ምን መሰለሽ አንቺ ከለቅሶ ሂደሽ እያለ ወይዘሮ አምራንና ወይዘሮ ዝናሽ ተጣልተው ነበረ። ያንንም ደግሞ አቶ ዳግም ለወይዘሮ ዝናሽ ልጇ እንደሆነ የማውቀው እኔ ብቻ ነበርኩ። ለአምራን ማን ሂዶ እንደነገራት የማውቀው ነገር የለም። ወይዘሮ ዝናሽ ግን አንቺ ነሽ አጋልጠሽ አሳልፈሽ የሰጠሽኝ። ስለዚህ እኔና አንቺ አንላቀቅም በሚል ኤደንን ወደዛ ቤት ያስገባቻት። በመጨረሻም እንግዲህ እኔ እንዳልነገርኳት ብነግራትም እሷ ግን ልታምነኝ አልቻለችም። እሷ ደግሞ የፈለገችው ከዚህ በፊት እኔ ለናሆም ሚስት እንደሆን ነበረ። እኔ ግን ያጣ መቆየ አይደለሁም ብዬ ነግራት ነበረ። እሷ ግን ልሰማኝ ስላልቻለች አሁን እነሱ ደግሞ በመዘጋጃ ተፈራርመዋል። በመጨረሻ ግን አንቺን ቤት ስላልሽኝ ነው እሷን ያገባተኝ ብላ እሷም እንግዲህ ይሄውን ልታሳፍነኝ አሁን ራሱ ሩጬ ነው ያመለጥኩ። እማዬ ቆይ ምን ባረግ ነው የሚሻለው ብላ እንግዲህ ለወይዘሮ ገነት ኑሐሚን እያለቀሰች ትነግራታለች ማለት ነው። ወይዘሮ ገነትም እንግዲህ ይኸውልሽ ኑሐሚን ያታልቅሽ፣ እኔ ሂጄ ከፈለገች ልክ ልኳን እነግራታለሁ። አምራን ሳትሆን እኔ ራሴ ጉዷን አፈርጥላታለሁ እንኳን አወቅኩ እንጂ ብላ እንግዲህ ቀጥ ብላ ወደ ወይዘሮ ዝናሽ ትሄዳለች ማለት ነው። ገነት ትሄድና እንግዲህ ይኸውልሽ እኔ ቤቴ እንዲበጠበጥ አልፈልግም። ያንቺ ቤት እንዲበጠበጥ አትፈልጊም አይደል? ያንቺ ህይወት እንዲበጠበጥብሽ አትፈልጊም አይደል? ሚስጥሮችሽን ሁሉ ሰው እንዲችልልሽ ትፈልጊያለሽ አይደል? እንግዲህ አሁንስ ሚስጥሮችሽን በጉልበት ሳይሆን በመከባበር ነው እንዲደበቅልሽ የምትፈልጊው። ካልሆነ ግና ሁለተኛ ኑሐሚንን ችግር ላይ አደርሳታለሁ ወይም ደግሞ ሁለተኛ ኑሐሚንን ሌላ ነገር አደርጋታለሁ ብትይ እመኝን የራሴ ነው መበቀልሽ ብላ እንግዲህ አስጠንቅቃታለች ማለት ነው። ማነሽ ደግሞ አንቺ ምንድነሽ ማነሽ ምናምን ይሄውልሽ ወይዘሮ ዝናሽ እዛው ከለመድሽበት እኔ አሁን በቅቶኛል። የበረንዳ ኑሮ በቅቶኛል። አሁን እንግዲህ እኔ ሰላም ፈጥሬ ነው መኖር የምፈልገው። ከዚህ በኋላ ግን እናት የሌላት ልጅ እንድታስለቅሻት አልፈልግም። ተግባባን ብላት እንግዲህ ጥላት ትሄዳለች ማለት ነው። ወይዘሮ ዝናሽም እንግዲህ እያለቀሰች ማን ይመጣል ላይኩን ይመጣል። ምን ሆነሽ ነው የምታለቅሺ? ምን ሆነሽ ነው? ምን ሆነሽ ነው ንገሪኝ ሲላት አያቶ ላይኩን ምንም አልሆንኩም። ያቺ ገነት መታ እንደፈለገች ተናግራኝ ሄደች እና አምራንም መታ እንግዲህ ትቀበይኛለሽ እኔ ካልተቀበልሽ የራስሽ ጉዳይ ነው ብላ እንግዲህ አስጠንቅቃኝ ሄዳለች ብላ ተነግረዋለች። በምን ምክንያት ነው እንደዚህ የሚያደርጉሽ ለምን ሲላት ያረግሽው ነገር ቢኖር ነው ሰው ብሎ እንደዚህ አይሽም ብሎ እንግዲህ አቶ ላይኩን ማለት ነው። አቶ ላይኩን እንግዲህ ዳግም የሷ ልጅ እንደሆነ ግን አልሰማም። አምራን እነ ኤሚንም እንግዲህ ከኤርሚ ጋራ ፌስቡክ ላይ እንደተለጠፈች ግን አልሰማም። ምክንያቱም እሱ ገና ከሐዋሳ እንደመጣ ነው ማለት ነው። አቶ ተሰማ ግን እንዴት ሊሆን ነው አሁን? ይህን ከሰማ ስኳሩ ሊነሳበት አይደለ? ሆስፒታል ሊገባ አይደለ? ቆይ ምን ባደርግ ይሻለኛል? በምን መንገድ እሱ ማጽናናት አለብኝ? ቆይ ጓደኛዬን እንዴት ማድረግ አለብኝ? እያለ እንግዲህ አቶ ተሰማ እየተጨነቀ ይገኛል ማለት ነው። የደውልለትና አቶ ላይኩን የት ነህ ፈልጌህ ነበረ ይለዋል ማለት ነው። ከዛ እንግዲህ ዳግም ደግሞ ሄዶ አቶ ተሰማ እንግዲህ አቶ ላይኩን እኔ ልጃቸው እንደሆንኩ አልሰሙም፣ ግን አሁን ፌስቡክ ላይ የተለቀቀውንም ነገር ሲሰሙ እኔም እንግዲህ ልጇ እንደሆንኩ ሲሰሙ ምን ሊሆኑ እንደሚችሉ አላቅም። እውነት ለመናገር አቶ ላይኩን ይሄ ነገር የሚገባ
የሚገባቸው ሰዎች አልነበሩ። ምክንያቱም አቶ ላይኩን በጣም ጥሩ ሰው ናቸው፣ በጣም መልካም ናቸው። ይሄ ነገር ይገባቸዋል ብዬ አላስብም። እኔም ደግሞ ይሄን አስቤ አይደለም የመጣሁ የሚያስጠጋኝ ስለሌለና አባቴ ስለታሰረብኝ እንጂ ይሄን እኔም የእናቴን ትዳር ልበትን አልመጣሁም ነበረ። ግን አሁን እንዴት አድርጌ ማስተካከል እችላለሁ? አሁን ደግሞ ጥዬ ብሄድ አቶ ላይኩን ይበልጥ ያዝንብኛል፣ ምን ባደርግ ይሻለኛል ብሎ እንግዲህ ሁሉንም ነገር ለአቶ ተሰማ እንግዲህ ዳግምም ተናግሯል ማለት ነው። በመጨረሻም እንግዲህ አቶ ተሰማ ምንድነው የተደበኩን ነገር አለ እንግዲህ ነኢሜን እያየችው ትፈራለች፣ ትደበቃለች። ይቺ ልጅ አትፍቻት ብዬሽ አልነበረም እንዴ? ለምንድነው ከክላሷ ያወጣሻት? ይቺ ልጅ መቆለፍ አለባት አላልኩሽም? ቆይ ገሌ የራስሽን ልጆች ሳታስተካከይ የሰው ልጆች ገሌ ያምጣቤ ገሌ ተላይ በልብ አይነድሽም? አይሰማሽም? እያት እስኪችን ዘልዛላ ልጅሽን ሙያ እንኳን የላት ትምህርቱ እንኳን እውቀት የላት እያለ እንግዲህ ኑሐሚንን እየሰደባት ይገኛል ማለት ነው። በሌላ በኩል እንግዲህ ኤደን ከቤት ወጥታለች፣ ከቤት ተባራለች፣ ከቤት ሄዳለች። እንግዲህ ለምንድነው ኤደን የተባረረችው? ምን አድርጋ ነው? ምን አጥፍታ ነው? ለምን ስት ያመጣሻት? ለምን ስትኝ ሳባረርሻት ብሎ እንግዲህ አቶ ላይኩን ጥያቄ አቅርቧል ማለት ነው። አይ አቶ ላይኩን ምን መሰለ፣ እኔ አልፈልግም፣ እዚህ ቤት መስራት አልፈልግም፣ ደብሮኛል፣ አስጠልቶኛል ብላ ነው የሄደችው። ለምንድን ነው የሚደብራት? ለምን መጣች? ለምን ሄደች? ቢሮ ጽዳት ትሰሪያለሽ ብዬ አልነበረ ሲላት፣ አይ ተዋት በቃ ጥጋባቸው እኮ አልተቻለም፣ ተዋት ትለዋለች ማለት ነው። በመጨረሻም እንግዲህ ለምን እንደዚህ ትያለሽ ብሎ እሱም እኔ ራሴ ሂጄ ለምን እንደወጣች ከዛ ቤት እጠይቃለሁ ሲል፣ አይለኪውን አጠይቃቸው ተዋቸው ስላሰማ አንተ በቃ የኔ ንግግር መቼ ነው የምሰማው? አንተ በቃ የኔ ንግግር መቼ ነው የምሰማው? ሁልጊዜ በቃ አንተ ባልከው ነው የሚሄድ። እኔ ቆይ ባለቤት አይደለሁም? አልገባኝም። አሁን እኔ ምን እንደሆንኩ ራሱ ማወቅ ፈልጋለሁ ትላለች። አንቺ ደግሞ የምትናገሪውን አታውቂም ብሎ እንግዲህ ስትፈልጊ ታመጫለሽ፣ ስትፈልጊ ታስወጫለሽ። በምን ምክንያት? የሆነ ነገር አስበሻል። አቶ ተሰማኔ እና እኔ እፈልግሃለሁ የምነግርህ ነገር አለ ብሎኛል። ምን እንዳለ እኔ ሂጄ ከሱ ራሱ ያለውን እውነታ አጣራለሁ ይላታል። ደግሞ እሱ ምን ፈልጎ ሆኖ እንደዛ የሚልህ ሲለው አላቅም፣ ዳግም የት ሂዶ ነው ይላታል ማለት ነው። እኔ እንጃ አላየሁትም የት እንደሄደ፣ ከትናንትና ጀምሮ ከቤት አልመጣም። እኔ ከሌለሁበት የተፈጠረ ችግር አለ እንዴ? ወይዘሮ ዝናሽ ለምን አትነግረኝም? ዝናሽ እመኚ፣ ሌላ ነገር ከዚህ የተፈጠረ ነገር ካለ እኔ ስወጣ የተፈጠረ ነገር ካለ እመኚ፣ ሌላ ችግር ውስጥ ነው መንገባ ይላታል ማለት ነው። ምን ይኖራል ብለን አቶ ላይኩን እኔ ስወጣ እያያችሁ እንደ ህፃን መደባደብ ነው በቃ እናንተ እኔን እንደ አመት ባል ዳቦ በታች እሳት በላይ እሳት አድርጋችሁ እያንገበገባችሁ ልደፉኝ ነው። ምን እንደተፈጠረ ምናውቃለሁ። አቶ ላይኩን አቶ ተሰማ ያለው ወትሮ ለምና በቁም ነገር ፈልጋለሁ ብሎ እንዳስጨንቀኝ አላውቅም። አሁን ወደ እሱ ልሄድ ነው ይላታል ማለት ነው። ናሸ ትንሽ ቁርስ ብላ አልበላም፣ እዛ ሂጅ እበላለሁ። ሰው ቤት ነው የምትበላ? እንደዛ ምን አላቸውና ነው? አንቺ ሴትዮ ረፊ ብዬሻለሁ፣ ይሄ አትበጣጠሽ ብዬሻለሁ ይልና አቶ ላይኩን ወደ ተሰማ ይሄዳል ማለት ነው። ናሆምም እንግዲህ መጥቶ አባዬ መጣ እንዴ? አባዬ ሰማ እንዴ? ስለ ኑሐሚን ስለ ነኢሚን ስለ ነኢሚን ሰማ እንዴ? ፌስቡክ ላይ የተለቀቀውን አየው እንዴ? አላየውም። አቶ ነው አላየውም። ናሆም ምን እንደማረግ አላውቅም። ቆይ ናሆም ምን ላድርግ? እሺ ምንድነው የሚሻለኝ? ቆይ እኔ እኮ ጭንቅላቴ ሊፈነዳ ነው። እኔ እኮ ተበጠበቅኩ። በቃ እሺ ቆይ ተረጋጊ፣ አይዞሽ እማዬ፣ በቃ አይዞሽ፣ ሁሉም ነገር ወደ ነበረበት ይመስተካከላል፣ አይዞሽ በቃ እማዬ ብሎ እንግዲህ ያረጋጋታል። በዚህ ያንተ ጮኛ ሂደህ ምንም ነገር እኔ ሳልፈቅድ ሂደህ እንደፈለግክ አስረህ መጣ። አሁን ደግሞ ይቺ ቆይ ምንድን ነው ማደርገው? አላውቅም። ምንድን ነው መሆነው? እያለች እንግዲህ በጭንቀት ተወጥራለች ማለት ነው። ኑሐሚንም እንግዲህ እያለቀሰች እያለ አቶ ተሰማ ይገባል። አቶ ናዊኮን ከቤት ይገባል ማለት ነው። ኑሐሚን ምን ሆነሽ ነው የምታለቅሽ? ለምንድን ነው የምታለቅሽ? ሌቦች አባረው ሊያግቱ ብለው። ማኑ ሊያሳግትሽ የነበረ? ያክፉ ኤርሚያስ ነው አይደል ሲል፣ ኤርሚያስ አይደለም ባሉ አለበት ሰው አናውልም፣ ኤርሚያስ አይደለም ትለዋለች ማለት ነው። እንግዲህ ኤርሚያስም ደግሞ ፎቶ እንደያዘባት ቪዲዮ እንደያዘባት ከነኢሜል ላይ ሰምተናል ማለት ነው። ነኢሜንም እንግዲህ አሁን ይህን ቪዲዮ ይዞብኝ ይህን እንትን አድርጎብኝ ድንግሌን ወስዶ ቆይሻውን ላባዬ ምንድን ነው እያለች እንግዲህ ሁሉም በጭንቀት ተወጥረዋል ማለት ነው። አቶ ላይኩንም እንግዲህ ይህን ነገር ከሰማ ሆስፒታል እንደሚገባ እያሰቡ እየፈሩ እየደነገጡ፣ ከዚህ በፊት ሆስፒታል ገብቶ በነበረ ሰዓት ደም ግፊቱና ስኳሩ ስለጨመረ ምንም ነገር ትንሽ ነገር ስህተት ካገኘ ከዚህ በላይ ሊያመው እንደሚችልና የከፋ አደጋ እንደሚደርስበት ስለተናገሩ ሁሉም ፈርተዋል ማለት ነው። ዳግምም እንግዲህ ቤት ለቆ ለመሸሽ ፈልጓል። ግን ደግሞ ለምን እንደሸሼ በቃ ሁሉም ነገር ውስብስብ ብሎባቸዋል ማለት ነው። አቶ ላይኩንም እንግዲህ ምን ተፈጥሮ ነው? ቆይ
ቤቱ ጸጥ ብሏል። ቆይ ምን ተፈጥሮ ነው እያለ እንግዲህ በጣም ተጨንቀዋል። ፌስቡክ ላይ ስልኩን በያዘ ቁጥር አባዬ ዳታ የለህም አባዬ ዳታ ፌስቡክ ላይ እንዳትገባ እንዴ ምንም ነገር የለም አባዬ ሚዲያ ነገር እንዳታይ ስልክህን ዝጋ። በቃ ስልኩን እንዲጥልላቸው የማያደርጉን ነገር የለም፣ የማይቆፍሩት ነገር የለም ማለት ነው። ለምን ተሳስቶ ፌስቡክ ላይ እንዳይገባ ማለት ነው። እንግዲህ ወይዘሮ ዝናሽም እሱ እንግዲህ ትልኩን ትቶት ቁጭ ባለበት ሰዓት እንግዲህ ስልኩን ደብቃበታለች ማለት ነው። ለምን ስልኩን እንግዲህ ደብቀችበትም እንግዲህ እያጣራ ነው። በጣም የሚገራርም ነገር ተፈጥረዋል። ገነትም እንግዲህ ኤደንን ይዛ ሁለተኛ የሆነ ነገር አድርጋለሁ ብትይ ቤት የለቀሽ ተውጫለሽ ብላታለች ማለት ነው። አንቺ ከይሲ አንቺ ቅናታም እሷ አላስተምርሽ ባለች አልሰለቸሽም? ያነ በረንዳ ያነ ውጭ ላይ ማደር አልሰለቸሽም? አንቺ ክፉ በደህና ቀን ደግሞ ይቅር የተባለውን እያለች እንግዲህ እየተናደደች አቶ ተሰማ ይኸውልህ በኑሐሚን ላይ እየቀናችባት ነው ብላ እንግዲህ ያለውን ነገር ወደ አቶ ተሰማ አጋፍጣታለች ማለት ነው። እንዴ ማዬ እኔ እናንቺ እቅዳችን ምን ነበረ? ረስተሽው ነው? ታጠፍሽ እኮ አንዴ እኮ ወደ እነሱ ተገለበጥሽ እኮ በቃ እኔን ካድሽ ማለት ነው። ይኸውልሽ ከበላዩ ላይ ማግጫ አንቺን ስወልድበት ያንተ ልጅ ናት ብዬ ስሰጠው እሺ ብሎ እስከዚህ ዘመን አሳድጎሻል። እኔ ግን ልጅህን ይዘህ መጣህ ብዬ ጮሄበታለሁ። በኋላ ግን ጉዴ ሲነግረኝ ይቅርታ አስጠይቀው ይቅርታ ነው ያደረገልኝ። አሁንም ደግሞ እንደዛ ታሞ ጥየው ሂጄ ወጥቼ አሁንም ቤት ሲያገኝ ይቅርታ አስጠይቀው ይቅርታ አደረገልኝ። ከዚህ በኋላ መሳሳት አልፈልግም። ከፈለግሽ አንቺ ተውጫለሽ እንጂ ብላ እንግዲህ መርዶዋን አስረድታታለች ማለት ነው። እንዲህ አባዬ የሌላ ልጅ ነኝ? እንግዲህ አዎ የሌላ ልጅ ነሽ። ከጓደኛው ነው ማግጬ የወለድኩበት። እንደዛ ሲያደርገኝ እኔ እያወቀ ዝም ብሎ ሲያሳድገኝ እኔ ምንም ሳላረገው እሱ ብዙ ውለታ ውሎልኛል። አሁን ግን እሱ ቢሞትም አብሬ እሞታለሁ። ከዚህ በኋላ እኔ ለላይኩ መሆን አያቅተኝም። ከዚህ በኋላ ግን በኑሐሚን ላይ እና በተሰማ ላይ አንድ ነገር አደርጋለሁ ብትይ ቀድሜ የማስወጣሽ አንቺን ነው ከህይወቴ ብላ እንግዲህ ወይዘሮ ገነት ማስጠንቀቂያዋን ሰጥታታለች ለኤደን ማለት ነው። ወይዘሮ ገነት እንግዲህ በጣም በሚገርምና በሚደንቅ ሁኔታ ተጸጽታ ወደ ቤቷ ወደ ትዳሯ ተመልሳለች ማለት ነው። እንግዲህ ኑሐሚንንም አይዞሽ ከዚህ በኋላ እንደ እናቱኜ ዋጋ ልከፍልልሽ ተዘጋጅቻለሁ። ኑሐሚን ያንቺን እንባ ሲፈስ ማየት አልፈልግም ልጄ ከዚህ በኋላ ለሚፈጠረው ነገር ሁሉ አሳውቂ። ወይዘሮ ዝናሽንም ካስፈለገ ደግሞ እረጋግጣታለሁ ብላታለች ማለት ነው። እሽማ እያመሰግናለሁ ብላ ተጠግታታለች። ላይክ አድርጎኝ እንዳትረሱት ላይኩን